ጤና ይስጥልን እንዴት ናችሁ? እንኳን ወደ ቢዝነስ በብልሃት የዩቲዩብ ቻናል በሰላም መጣችሁ። እኔ ሳሙኤል ነኝ፣ ከእናንተ ጋር ቆያለሁኝ። እንግዲህ አዲስ ቢዝነስ ለመጀመር አስባችሁ የፈራችሁ ሰዎች ካላችሁ ይህንን ቻናል ብትከታተሉ በደንብ ክላሪቲ ታገኛላችሁ። ስለዚህ ቢዝነሳችሁን ለመጀመርም ሆነ ያላችሁበት ቦታ ለመቀጠል ምርጫችሁ የእናንተ ይሆናል። ግን ጥሩ የሆነ መስመርና አቅጣጫ መንገድ እናሳያችኋለን ካለን ኤክስፒሪየንስ ካለፍንበት እውነተኛውን የሆነ መሬት ላይ የወረደ ቢዝነስ እንዴት ሊከፈት እንደሚችልና ትክክለኛ የሆነ ሀሳብ ለማቀበል እንሞክራለን። እንግዲህ አብራችሁን ከቆያችሁ በባለፈው ሳምንት ቢዝነስ ማን ይጀምራል ወይም ከየት ወደ ቢዝነስ ሊገባ ይችላል የሚሉትን ነጥቦች አይተናል። በአሁኑ ደግሞ ቢዝነስ ለምን እንጀምራለን፣ እንዴት እንጀምራለን፣ በምን እንጀምራለን የሚለውን በደንብ እናያለን። እንግዲህ ቢዝነስ በተለያየ ምክንያት ልንጀምር እንችላለን። ለምን ቢዝነስ እንጀምራለን ብለን ስንል አንደኛው የጊዜ ነፃነት ፈልገን ሊሆን ይችላል። የጊዜ ነፃነት ስንፈልግ ትልቁ ጥያቄ መሆን ያለበት ምን ያህል ጊዜ ነው የምንፈልገው? አሁን ያለንበት ቦታ እየሰራንበት ያለንበት ቦታ ጊዜ አይሰጠንም ወይ? ቢዝነስ ላይ ብንገባ ምን ያህል ጊዜ ሊወስድብን ይችላል የሚለውን በደንብ ማየት አለብን። አንዱ ልንፈልግ የምንችለው ጊዜ ነው። ያው አንዳንዴ አንድ ቦታ እንሰራና በቃ በፈለግነው ሰዓት እንደልባችን መውጣት ላንችል እንችላለን። የምንፈልግበት ሰዓት የምንፈልግበት ቦታ መሄድ ላንችል እንችላለን። ስለዚህ ያንን የጊዜ ነፃነት ማግኘት አለብኝ የሚል ተነሳሽነት ይኖረንና ለዛ ደግሞ መፍትሄ የምናስበው ቢዝነስ መክፈት ነው። የራሴን ቢዝነስ መክፈት የራሴ ጊዜ ነፃነት አለኝ ብለን እናስባለን። ይሄን በደንብ ማየት አለብን። የጊዜ ነፃነታችንን የትኛው ቢዝነስ ነው የሚሰጠን? የራሳችን ቢዝነስ የጊዜ ነፃነት ይሰጠናል ወይ? የጊዜ ነፃነት ያላቸው ሰዎች በቢዝነስ ምን አይነት ደረጃ ላይ ሲደርሱ ነው የሚለውን በደንብ ማየት አለብን። ምክንያቱም አሁን ለምሳሌ ተቀጣሪ ብንሆን 2 ሰዓት እንገባለን፣ 11 ሰዓት ወይም ማታም ልንወጣ እንችላለን። ቅዳሜና እሑድ ልናርፍ እንችላለን። ቅዳሜ ልንሰራ እንችላለን። እሑድ ደግሞ እረፍታችን ሊሆን ይችላል። የራሳችን ቢዝነስ ስንከፍት ደግሞ ሙሉውን 7 ቀን ሙሉ ማታ እስከ 4 ሰዓት ከሌሊት 12 ሰዓት ጀምሮ ልንሰራ እንችላለን። ስለዚህ ይህን ክላሪቲ ሊኖረን ይገባል። በደንብ ዲፋይንድ የሆነ የጊዜ ፍላጎታችን ምን ያህል ነው የሚለውን በደንብ ማየት አለብን። ግን ዞሮ ወደ ቢዝነስ ለመግባት ስናስብ አንዱ የምንጠይቀው የጊዜ ነፃነት ነው። ሌላው የገንዘብ ነፃነት እንዲኖረኝ ይፈልጋለሁ ብለን ደግሞ ወደ ቢዝነስ ልንገባ እንችላለን። የገንዘብ ነፃነት ይህም እንደዛው ነው፣ ጥያቄ ውስጥ መግባት አለበት። ምን ያህል ገንዘብ ነው የምንፈልገው? ገንዘቡን ለምን ፐርፐዝ ነው የምንፈልገው? ያ የገንዘብ ነፃነት ስንል 1 ሚሊዮን ነው፣ 500 ሺህ ነው፣ 100 ሺህ ነው፣ ስንት ነው? በእኛ ሌቭል የምንፈልገው የጊዜ ገንዘብ ነፃነት ስንል ወይም ደግሞ በወር እንዲከፈለን የምንፈልገው ወይም እንድናገኝ የምንፈልገው ምን ያህል ነው? እንዲከፈለን ስል ለቅጥረኛ ብቻ አይደለም ደሞዝ አይደለ? የራሳችንን ቢዝነስ ቢሆን ደሞዝተኛ ነን። ያው በወር የምናገኘው የተመጠነ ነው እንደ ቢዝነሱ። ለምሳሌ አንድ ቢዝነስ እየሰራን በወር 50 ሺህ ብር ወይም 25 ሺህ ብር ወይ 10 ሺህ ብር ለኑሯችን በቃ እሱን ሊሆን ይችላል የሚከፍለን ለጊዜው። ያው እያደገ መምጣቱ እንዳለ ሆኖ ስለዚህ ምን ያህል ነው የምንፈልገው? የገንዘብ ነፃነት ለኛ ምን ያህል ብር ነው? ከዛ ደግሞ ብሩ መጥቶ ምንድነው የምናደርግበት? ምን ልናደርግበት አስበን ነው ያንን ገንዘብ የፈለግነው? እነዚህ ጥያቄዎች መጠየቅና መመለስ መቻል አለባቸው። ግን ዞሮ የገንዘብ ነፃነት ወይም ገንዘብ ፍለጋ ወደ ቢዝነስ ልንገባ እንችላለን። ሌላው ምንድነው? የነባር ስራችን የነበረበት ስራ ይሰለቸናል። አንዳንዴ በቃ ትክክት ረጅም ዓመት እንሰራና ስልችት ይለናል ያ ስራ። በቃ መፍትሄ ብለን የምናስበው ቢዝነስ ሊሆን ይችላል። ያ ስራ ሲሰለቸን የራሳችን ቢዝነስ የመክፈትና ወደ ደስታ የመግባት አይነት ምኞት ሊኖረን ይችላል። ይሄኛውም ልክ እንደዛው ነው። ምን ሆኖ ይሰለቸን? ቢዝነሱ የምንሰራበት ቦታ ሰዎቹ ናቸው። የምንሰራበት ቦታ ያሉት ሰዎች ናቸው የሰለቹን? የስራው ነው የሰለቸን? አለቃችን ነው የሰለቸን? ኢንቫይሮንመንቱ ነው የሰለቸን? ይሄኛው በደንብ ቁጭ ብለን በደንብ ማሰብ አለብን። ምክንያቱም የሚሰለቸን ምናልባት እዛ ያለው አለቃ ብቻ ከሆነ ምናልባት ቦታ መቀየርም አንድ አማራጭ ሊሆን ይችላል። ያው ቢዝነስ ብቻ ላይሆን ይችላል አማራጩ። ግን አንዱ ወደ ቢዝነስ የመግቢያ በሩ ምንድነው? በቃ ሰለቸኝ፣ የምሰራው ስራ ሰለቸኝ። ግን ሰለቸኝ ደፈናውን ጥሩ እንትን አይደለም።
ሰለቸኝ ብቻ ሳይሆን መሆን ያለበት ለምንድን ነው የሰለቸኝ፣ ምኑን የሰለቸኝ፣ በምን ማስተካከል እችላለሁ። ቢዝነስ ከሆነ ጥሩ ሰየው፣ ካልሆነም ግን በደንብ ዲቴል በጣም ማወቅ አለብን። ምክንያቱም በኋላ ቢዝነስ ላይ መጥተን ከስተመሮቻችን አለቆቻችን ናቸው። እነሱ ሊሰለቹ ይችላሉ፣ ሰራተኞቻችን ሊሰለቹ ይችላሉ፣ የምንሰራበት ቦታ ያሉት ሰዎች፣ የመንግስት አካላት ውስጥ የሚመጡት የሚመላለሱት ሰዎች ሊሰለቹ ይችላሉ። በጣም ብዙ የሚሰለች ነገር አለ ቢዝነስ ውስጥ። ስለዚህ በደንብ ማወቅ ነው። እያስፈራራኋችሁ ሳይሆን የሚሰለቻችሁን ነገር በደንብ መታወቅ አለበት። ምንድን ነው የሰለቸኝ ብላችሁ በደንብ ጠይቃችሁ ማወቅ አለባችሁ። ሌላኛው ክፍተት ማየት። እየሰራችሁ ያላችሁትን ስራ እየሰራችሁ ባላችሁበት ሆናችሁ የሆነ ክፍተት ይታያችኋል። ያቺ ክፍተት እኮ በዚህ መልኩ መደፈን ትችላለች የሚል መፍትሄ አእምሯችሁ ውስጥ ብልጭ ካላላችሁ በቃ ይህንን ክፍተት ለመድፈን የምታደርጉት ጥረት ያ ቢዝነስ እንድትጀምሩ አንድ ቀዳዳ መግቢያ መንገድ ሊሆን ይችላል። በዛ ምክንያትም ቢዝነስ ሊጀመር ይችላል። ይሄ በጣም የሚገርም ጥሩ ምክንያት ነው። ቢዝነስ ለመጀመር በጣም በቃ ተመራጭ የሚባል ምክንያት ነው። ክፍተት ከታየን እና ያንን ክፍተት መሙላት የምንችልበት ሶሉሽን ከታየን በቃ that is the best ስፖት ነው ለቢዝነስ ለመክፈት። ስለዚህ እሱ አንዱ የቢዝነስ ወደ የመግቢያ እንትን ነው። እያንዳንዱ በነገራችን ላይ ዲቴል የሆኑ ሀሳቦች አሏቸው። ያንን ሀሳብ ግን እናንተ በአእምሯችሁ ቀድበል አልሳችሁ መጠየቅ ያስፈልጋቸዋል። ሌላው የሰዎች ግርግር ነው። ሰዎች አንዳንዴ አንድ ቦታ ላይ በጣም በቃ ግርግር ይፈጥራሉ። ይሄ ቢዝነስ በቃ ይሄ ፋሽን ይሆናል። እስኪ አስተውሉ። ዝም ብላችሁ ወደኋላ ስታስተውሉ ቡና ጠጡ ፋሽን ነበር። ከዛ በኋላ አነስተኛ ቡና ኮፊ ሃውሶች ፋሽን ሆኑ። እርጥብ ቤት ፋሽን ሆነ። ከዛ ወደኋላም ብንሄድ ፋሽን የሚሆኑ የችርቻሮ ሱቆች ምናምን እንደዚህ እያለ ፋሽን የሚሆኑ ቢዝነሶች አሉ። የሆነ ጊዜ ቡቲክ በጣም ፋሽን ነበር። ሰከንዳንድ ቤት፣ ሰከንዳንድ ልብስ መሸጫ ፋሽን ነበር። ስለዚህ እንደዚህ አይነት ግርግሮች በቃ ልባችን ያሞቁትና ተረጋግተን እየኖርን ያለን ሰዎች ተነስተን በቃ እንግባበት የምንልበት ብቻ ዞሮ አንዱ ወደ ቢዝነስ የመግቢያ በር ነው ያ ግርግር። ሌላው ያዋጣል የሚሉ ሀሳቦችም ወደ ቢዝነስ የመግቢያ አንዱ ግርግር መፍጠሪያ ነው። ይሄ ያዋጣል በቃ በጣም በተደጋጋሚ ሰዎች ይሉታል፣ በሚዲያም ይወራል። ከዛ በኋላ ያዋጣል ብለን እንገባለን። ያዋጣል ስንል ግን በደንብ ሜዥር መደረግ አለበት። ለምሳሌ እኔ በቃ በወር 10 ሺህ ብር ካገኘው በጣም በቃ ለእኔ ብዙ ሊሆን ይችላል። በወር 20 ሺህ ብር 30 ሺህ ብር ለእኔ በጣም ብዙ ሊሆን ይችላል። ስለዚህ ያ ሰው ሲነግራችሁ ለሱ 30 ሺህ ብር ስላገኘ ነው ያዋጣል የሚላችሁ። እናንተ ደግሞ ምናልባት 30 ሺህ ብር አይደለም አሁን 50 ሺህ ብር ሊሆን ይችላል የምታገኙት በወር ያላችሁበት ቦታ። ኧረ እባክህ አዎ በጣም ያዋጣል፣ አዎ በቃሽ ጀምረዋለሁ ትሉና ሙሉ ለሙሉ የምትጀምሩበት መንገድ ሊኖር ይችላል። በእንደዚህ አይነት በርም ሰው ወደ ቢዝነስ ሊገባ ይችላል። ይሄም አንዱ የቢዝነስ የመግቢያ እንትን ነው። ውጤታማ የቢዝነስ ምርጫ ሊባል የሚችለው አንደኛው የሚያውቁትን ስራ መጀመር። የሚያውቁትን ማለት አሁን እየሰሩበት ያለው ስራ ተቀጥራችሁም ከሆነ ተቀጥራችሁበት የምትሰሩበት ስራ ካለ፣ በትምህርትም ይሆን የተወሰነ የማወቅ ልምድ ካላችሁ፣ እንደዚህ በቤተሰብም በጓደኛም በደንብ ስራውን የማወቅ እድሉ ካላችሁ እሱ የተሻለ አማራጭ ሆኖ ይነሳል ወደ ቢዝነስ የመግቢያ መንገድ ሆኖ። ግን የምታውቀውን ስራ ወይ የምታውቂውን ስራ ብትሰሪ ሞር የተሻለ ልምድ ይኖርሻል። ከመክሰርም ሪስክ ሚኒማይዝ ከማድረግም በጣም የቀነሰ ሪስክ ይኖረዋል። ሌላው የሚወዱትን ስራ መጀመርም እሱም አንድ ነገር ነው። ምክንያቱም መሰልቸት እንዳይኖር በኋላ ሌላ ቻሌንጆች፣ ፈተናዎች ቢመጡባችሁ ያንን ፈተና ለማለፍ የምትወጂውን ስራ ብትሰሪ ሞር የተሻለ ነው። ግን የምትወጂው ስለሆነ ብቻ አይደለም፣ ብዙ መመዘኛዎች አሉ። ግን የተሻለ አንድ ስቴፕ ከፍ ያለ ይሆናል። ያ ጥንቃቄ ማድረግ የሚገባን ምንድን ነው? የምንወደው የሚመስለናል። ለምሳሌ ካፌ በቃ ሰምታችሁ ካወቃችሁ ወይም እናንተም ሀሳባችሁ እስከመጣ አንዳንዴ ካፌ በቃ እናየውና የሰው ካፌ በቃ ጽድት ብሎ እዛ ጋር ቁጭ ብላ ባለቤቷ ዘንጣ መታ ወይም ባለቤቱ ዘንጦ መጥቶ ምናምን እናየውና በቃ ካፌ እኮ ነው የምወደው ምናምን ልንል እንችላለን። እና ብዙ ገጥሞኝ ስለሚያውቅ ነው ምስቀው። እና ያ በጣም ይሸውዳል። የምንወደው የሚመስለን ነው እንጂ ስንገባበት ከካፌ ጀርባ ያለው ኮተትና እዛ ጋር ያለው ሜስ በጣም ብዙ ነው።
የሚገዛው እቃ ብዙ ነው። ከሰራተኛ ጋር ያለው ሀስል በጣም ብዙ ነው። በቃ በጣም ከባድ ስራ ነው። ግን ያው ውጭውን ፊቱን ስናየው ቆንጆ ይመስለናል። ከዛ የምንወደው ይመስለናል። እንዳንሸወር ነው የምንወደዋለን። ግን የምንወደው ይመስለንና በቃ ኢንቨስት አድርገን ራሳችን ሰተን እንገባና ስንገባበት ሌላ ዓለም ነው እና እሱ በጣም ቻሌንጂንግ ነው። ጥንቃቄም ይፈልጋል። የምር ወደዋለሁ እና በደንብ ማወቅ ስለ ስራው በደንብ ስናቅና ሀስሉን ድካሙ ምናምን ስናቅ በኋላ አንወደውም ብለን እንችላለን። ስለዚህ የምንወደውን ስራ በደንብ ማወቅ ያስፈልጋል። የግርግር ስራዎች ላይ በጣም ጥንቃቄ መውሰድ አለብን። አሁን ግርግር ሲበዛ በጣም እንቸገራለን። ያንን እንትን በደንብ መጠንቀቅ አለብን። ምንድነው እንዴት ነው በደንብ ሜዥር ማድረግ አለብን። ያንን ስራ ከኔ ጋር ይሄዳል ወይ፣ ከሌቭሌ ጋር ይሄዳል ወይ፣ ካለውበት ቦታ ይሄዳል ወይ፣ እውቀት አለኝ ወይ፣ ስለ ስራው እውቀት ማግኘት የምችልበት መንገድ አለ ወይ፣ እነዚህን ሁሉ መፈተሽ መቻል አለብን። በደንብ ማየት አለብን። ሌላው እንግዲህ ምን ይዘን እንጀምራለን ነው። ምን አለን? አሁን ቢዝነስ አየን፣ መረጥን። ከእናንተ ጋር የሚሄድ ቢዝነስ ይሆነኛል የምትሉትን ቢዝነስ ወይም በመጀመሪያ ቢዝነስ መፈለጋችን እርግጠኛ ሆነ ቢዝነስ መስራት መፈለጋችን፣ ምክንያቱም ፍላጎት ይፈልጋል። ፍላጎታችን ለየን። የምንፈልገው ብር ከሆነ ይህን ያህል ብር በወር ማግኘት አለብኝ ብለን ወስነን ቆርጠን ያንን ደመደምን። ከዛ በኋላ ቢዝነስ መረጥን። በነዛ ክራይቴሪያዎች መሰረት ቢዝነሳችንን የትኛው ቢዝነስ ይሻለኛል የሚለውን መረጥን ተጠንቅቀን። ከዛ በኋላ ምን አለን ነው ያንን ቢዝነስ ለመጀመር ኢሉዥን እንዳይሆንብን። ማለትም አንዳንዴ የሆነ ነገር እናይና በቃ እንሄዳለን፣ ወደ ሰማይ እንወጣና በቃ ስፍፍ እንላለን። ከዛ እኛ ፕራክቲካሊ ያለን ነገር ግን በጣም አነስተኛ ነገር ነው። ወይ ጤና ላይ ኖር ይችላል፣ ጉልበት ላይ ኖር ይችላል፣ ለስራው እውቀት ላይ ኖር ይችላል፣ ብዙ ነገር ሊያጥረን ይችላል። ያንን ማግኘት ይቻላል። በእርግጥ ግን አሁን ላይ ለመጀመር የሚሆን ነገር ያስፈልገናል አይደል? በሀሳብ አይጀመርም። ወይም ወደፊት ይኖረኛል ብለን አንጀምርም። ለምሳሌ ተምሬ አውቀዋለሁ ካለን ለመማር ጊዜ ይፈልጋል አይደለ? ያንን ነገር ለማድረግ ጊዜ ከሌለን ለመማር ራሱ አንዱ ሌላ ቻሌንጅ ነው። ስለዚህ በደንብ ያንን ከመረጥን በኋላ ምን አለን አቅማችን አሁን ላይ ልክ ያሰብንበት ሰዓት ያንን ቢዝነስ ለመጀመር ዓመት በፊት 2 ዓመት ምን አለንና እንዴት እንጀምር የሚለውን ማሰብ መቻል አለብን። አንደኛው ጤናና ጉልበት አለን። ወሳኝ ናቸው። ጤንነት፣ ጉልበት ለስራው እንግዲህ እንደ ስራው ይወሰናል። የምትሰሩት ስራ ይወስነዋል። ስለዚህ ለዛ ስራ የሚሆን ጤንነትና ጉልበት አለን ወይ፣ አቅም አለን ወይ የሚለውን በደንብ ማየት አለብን። ምክንያቱም ከአቅማችን በላይ የሆነ ነገር አስበን ከዛ በኋላ ጤንነታችንና ጉልበታችን አጉል ነገር ላይ እንዳይጥለው ጥንቃቄ ማድረግ አለብን። ይህን የምነግራችሁ ከኤክስፔሪየንስ ነው። ጉልበታችንን በጊዜ እንዳንጨርስ፣ ኢነርጂያችን እንዳንጨርስ፣ እንዳንደክም በኋላ ገና ብዙ መስራት የሚገባን ሰዎች ስንሆን ለዛ ስራ የማይመጥን ጤንነትና ጉልበት ላይ ካለን ያንን ስራ መቀየር፣ ከኛ ጋር የሚሄድ የጤንነት ሁኔታ ጋር የሚሄድ ስራ መምረጥ የተሻለ ሀሳብ ሊሆን ይችላል ብዬ ገምታለሁ። ሌላው እውቀትና ሙያ አለን ወይ ለስራው? በጣም ቤዚክ ናቸው እነዚህ። እውቀት ከሌለን ጋፑን እንደፍነዋለን፣ ሙያም ከሌለን እንደፍነዋለን። ግን አሁን አለን ወይ ነው? ከሌለን እንደፍነዋለን እኮ። ግን ጥያቄውን መጠየቅ መቻል አለብን። ከሌለን የለንም ካልን እንዴት ብለን ያንን እውቀትና ሙያ ማግኘት እንችላለን? በጊዜ ነው ደግሞ የሚገኘው አይደለ? እውቀትም ሙያም ጊዜንና ወይ ብርን በመጠቀም ሊሆን ይችላል የምናገኘው። ስለዚህ ሁለቱ ነገሮች አሉ ነው ብለን ራሳችንን እንመዝናለን። የለንም ከሆነ የለንም ብለን ለራሳችን እንይዛለን። ሌላው ምንድነው? ጊዜ አለን ወይ? አንዳንዴ ገጥሟችሁ ከሆነ በጣም ብዙ ነገር ያስባል፣ ያቅዳል ሰው። በተለይ አሁን ወደፊታችን እንግዲህ መስከረም ሊመጣ ነው። በቃ የምናቅደው ነገር ብዛቱ እናቅድና ከዛ ለዛም ይሆን ጊዜ የለንም፣ ለዛም ይሆን እውቀት የለንም፣ በቃ ምንም የለንም። ብቻ የሆነ እንትኖች ቻናሎች እናይና ሃይ ነውና ከዛ በኋላ እናቅዳለን። በኋላ ምንም ከንቱ ይሆናል። አሁን ጊዜ ስንል ያለን ጊዜ 24 ሰዓት ነው በቀን። 24 ሰዓት ውስጥ ምን ያህል ጊዜ እንተኛለን? የመኝታ ሰዓት አለን። ቤተሰብ ልጆች ምናምን ካሉን ደግሞ ለልጆቻችን የምንሰጠው ጊዜ አለ። ለሚስታችን፣ ለእናታችን፣ ለጓደኞቻችን የምንሰጠው ጊዜ አለ።
የምንሸራርፋቸውን ጊዜ እንሸራርፋለን። ያው ቅደም ተከተል ወደፊት እናየዋለን። የትኛው ቅደም ተከተል መብለጥ እንዳለበት በህይወታችን ራሳችን መጀመሪያ መመዘን አለብን። አንድ ቪዲዮ እንሰራለን ለሱ። ቅደም ተከተል አለው ህይወት አይደለ? ስለዚህ አሁን ከማንወስደው ሰዓት አለ ለሆነ ለኤክስትራ ነገር ወይም ለምን ኤክስትራ ለምናስበው ነገር ብለን የማይነካ ሰዓት ሊኖረን ይችላል። ከ24 ሰዓት ውስጥ መተኛት አለብን፣ መቼስ ግዴታ ነው። የተወሰነ ሰዓታችንን ብናሳነስም መተኛት ግድ ይለናል። ከቤተሰቦቻችን ጋር ጊዜ ማሳለፍ ግድ ይለናል እንደኔ። ስለዚህ ከሱ የተወሰነ ቀን አንሰን ምን ያህል ጊዜ አለ አሁን ላሰብነው እንትን እውቀት ከሌለን እውቀት ለማግኘት ስራም ከሆነ ለመስራት ምን ያህል ጊዜ ያለን። ፉል ታይም ካለን ጥሩ ፉል ታይም ወስጄ እሰራዋለሁ፣ ለሰርቫይቫልም ይሆነኛል፣ እንደገና ደግሞ ወደፊት ለምገነባው ነገርም ይሆነኛል፣ ለወደፊት የሚሆነኛል ብለን ካሰብን ፉል ታይም ካለን ጥሩ። ግን ያለንን ጊዜ በደንብ ለይተን ከዛ በኋላ ለዚህ ነገር ያለኝ 5 ሰዓት ነው ካልን በኋላ የ5 ሰዓት ይበቃዋል ወይ ላሰብነው ስራ? እውነተኛ መሆን አለብን። እሺ አሁን አንዳንዴ ይሄ ሀሳብና ኢሉዥን ሌላ ነገር ውስጥ እንዳይከተል መጠንቀቅ አለብን። በቃ እውነተኛ ነገር ሆነን 5 ሰዓት ካለችን አንጨምር። 5 ሰዓት ካልበቃ ሌላ ኦፕሽን ቢ ውስጥ መግባት አለብን ማለት ነው። ወይ ሌላ ስራ መምረጥ አለብን ወይ የሆነ ነገር ማድረግ አለብን። ስራው 5 ሰዓት ካልበቃ አንዳንዴ በጣም ብዙ አስበን ያለን ሰዓት አነስተኛ የሆንብንና አይመጣጠንም። ብር ደግሞ በብር እንተካው ካለን አሁን ጀማሪ ነን፣ በብር ሁሉ ነገር ገዝተን አይሆንም። ትልልቅ ደረጃ የደረሱ ሰዎች በብራቸው ሰው አምጥተው ያንን ነገር ሊያሰሩት ይችላሉ። እኛ ግን ጀማሪ ከሆነ ለጀማሪ ያለን ጉልበት፣ ጤንነት፣ ኢነርጂ፣ ሰዓት ነው። ስለዚህ እሱ ሪሶርስ በደንብ ማየት አለብን፣ የጊዜ ሪሶርሳችንን። ሌላው ድፍረት አለን ወይ? ይሄ በጣም ወሳኝ ነገር ነው። ድፍረት ማለት ጭፍን ድፍረት ሳይሆን አቀድን ከዛ አየን። በቃ ብዙ ጊዜ እንግዲህ ይገጥማችኋል በእርግጠኝነት ራሳችሁም ልትሆኑ ይችላላችሁ። ቢዝነስ መጀመር ፈልጋለሁ ካላችሁ 5 ዓመት ሞልቷችሁ ሊሆን ይችላል። 5 ዓመት ሙሉ እኔ ተመሳሳይ ነገር የሚያወሩ ሰዎች አሉ በዙሪያዬ። መጀመር ፈልጋለሁ ምክር የሚጠይቁኝ ሰዎች አሉ፣ ግን ድፍረቱን ያጡታል። ጥሩ እኮ ነው። ፍራቻ በጣም ጥሩ ነገር ነው። ፍራቻ ከሌለ በጣም ጭፍን ድፍረት ካለ በጣም ብዙ ነገር ውስጥ ልንገባ እንችላለን። ግን መፍራት ጥሩ ነው። ለምንድን ነው የፈራ ነው የሚለውን ነገር ማወቅ ነው። ለምሳሌ እየሰራን ያለውን ስራ ብንለቀው ቤተሰቦቻችን ይናጋሉ፣ ጥሩ ፍርሃት ነው። ስለዚህ ምን ላድርግ? ሶሉሽን መውሰድ ነው። ወይም ደግሞ ባልችለውስ ብከስርስ? ጥሩ ፍርሃት ነው። ብከስር ሪዘርቭ መያዝ እንዳለብህ በደንብ ማሰብ ትችላለህ። ብቻ ፍራቻ የት ጋር እንዳለች በደንብ መለየት። የመንግስት ቢሮክራሲ ይሄ ፍቃድ ማውጣቱ በኋላ ደግሞ እንደዚህ ቢሆንብኝስ የሚለው ጥሩ ፍራቻ ነው። እውቀት መውሰድ ነው ስለ ግብርና ኮንሲኩዌንሱ ምን ሊመጣብኝ እንደሚችል፣ ብከስር ምን ሊሆን እንደሚችል በደንብ እውቀት ካለን ጭፍን ፍራቻ አይኖረንም፣ ያው ጭፍን ድፍረትም አይኖረንም። ስለዚህ ድፍረት ማጣት በጣም የብዙ ሰው ወደ ቢዝነስ የመግባት ችግር ነው። ስለዚህ እሱን ድፍረት ያው ፍራቻን ማሸነፍ አለበት አይደለ? ፍራቻው ምን ላይ እንደሆነ አውቆ ድፍረትን ከፍ እንዲል ማድረግ። ግን ፍራቻው መኖር አለበት ምን ጊዜ ለጥንቃቄ ጭፍን ድፍረት እንዳይሆን። እሱ አንድ ነገር ነው። ድፍረት ያስፈልጋል የተወሰነ። ሌላው ኮሚኒኬሽን ነው። ኮሚኒኬሽን ከደንበኛ ጋር ያለን ኮሚኒኬሽን፣ ከሰዎች ጋር ያለን ከስራው ጋር ተያይዞ ያሉን ኮሚኒኬሽኖች ምንድን ናቸው? እነዚህ ነገሮች በጣም ቤዚክ ናቸው። ለምሳሌ እኔ ሳሊተሪ አስመጪ እንኳን ሩቅ ነው ተዉት፣ ቸርቻሪ መሆን አለብኝ። የሳሊተሪ እቃዎች ወይ ህንፃ መሳሪያ ከፍታለሁ ብለን ካሰብን ስለዛ ህንፃ መሳሪያ ማን ነው የሚገዛው? ህንፃ የሚሰሩ ኮንትራክተሮች በዙሪያ ያሉ ወይ? እዛ አካባቢ ደግሞ አካባቢያችን ላይ ቤታችን አካባቢ ከሆነ ግንባታዎች የተገነቡ ነው ወይ? አውቃቸዋለሁ ወይ? እንደዚህ አይነት ነገሮች ቢኖሩን ጥሩ ነው። አንድ ሰንሰለት ካለን በቃ ወዲያው ወደ ስራ ገብቶ ስራውን ለማቀላጠፍ በጣም የቀለለ ይሆንልናል። አንዱ በጣም አስፈላጊ ነገር ነው ኮሚኒኬሽን። ያለን ነገር ምን አለን ከሚሉት ውስጥ የሚዘረዘር ነው። ሌላው ቤተሰብ ብር ያለው ቤተሰብ አለን፣ አንድ እውቀት ያለው ቤተሰብ አለን ወይ? 2 ስለ ስራው ማለት ነው ሊያግዘን የሚችል ቤተሰብ አለ ወይ? እነዚህ ነገሮች በጣም ወሳኝ ናቸው። እንደው ብንከስር ራሱ ከፍ ሊያደርገን የሚችል ቤተሰብ በቃ በጣም
ቤዚክ ናቸው። በነገራችን ላይ ኪሳራ ሊመጣ ስለሚችል በኋላ አይዞህ ምናምን ብሎ ሰፖርት አድርጎ የሚያነሳ ቤተሰብ ካለ በጣም ረጅም መንገድ የሚፈጅብንን እጅ ጥር ያደርጉልናል። እና እሱ አለኝ ወይ ከሌለም የለም እኮ ያለን ሪሶርስ ግን በደንብ ማወቅ ሊያበድረኝ የሚችል ቤተሰብ ወይም መስመሩን ሊያሳየኝ የሚችል ቤተሰብ ወይም እኔ ባሰብኩት ስራ ላይ ሊረዳኝ የሚችል ቤተሰብ፣ ጓደኛ፣ አካባቢ ሰው፣ ጎረቤት ሊሆን ይችላል። እንደዚህ አለኝ ወይ ብለን መጠየቅ አለብን። ሌላው ገንዘብ አለኝ ወይ፣ ምን ያህል ገንዘብ ነው ያለኝ ገንዘብ ምን ያህል ነው የሚሉትም ማየት አለብን። ገንዘብ ይኖረናል አነሰን በዛ ማለለ ከሌለንም ሪሶርስ የምናገኝበትን መንገድ ብድርም ከሆነ በብድር አገኛለሁ ወይ፣ እኔ አለኝ ወይ፣ ምን ያህል አለኝ፣ ምን ያህሉን ለቢዝነስ መጠቀም እችላለሁ፣ ምን ያህሉን ደግሞ ለሪዘርቭ መያዝ እችላለሁ የሚሉትን በደንብ ማየት አለብን። እነዚህ ነገሮች ሊኖረን የሚችል ሪሶርስ ነው። ከዚህ መሀል የሌለን አለ፣ ያለንም ሊኖር ይችላል። ግን ያለንም ማወቅ ጠንቀቀን ለቢዝነሳችን፣ ከዛ የሌለንን ደግሞ እንዴት እንደምንሞላ ማወቅ መቻል አለብን። አሁን በስተመጨረሻ ትክክለኛውን ቢዝነስ እንዴት እንምረጥ የሚለውን ማየት ነው የምናየው ይሆናል። ትክክለኛውን ቢዝነስ አንደኛ ጥሩ የሚሆነው ለመምረጥ በጣም ጥሩ የሚሆነው ፍላጎት ቢኖረን ለምንሰራው ስራ በቃ ቆንጆ ትክክለኛ የተጣራ ፍላጎት ቢኖረን በጣም የተሻለ ነው። በኋላ ገብተንበት ቢዝነሱ ላይ ቢከስር፣ ቢወድቅ፣ ቢነሳ፣ ፈተናዎች ቢበዙበት የምንቋቋምበት አንዱ ትከሻ የሚኖረን ፍላጎት ያለን ነገር ላይ ከተሰማራን ነው። አይታወቀንም። ብዙ ፈተናዎች እንደ ፈተና ላንቆጥራቸው እንችላለን። ፍላጎት ከሌለን ግን ሁሉ ነገር ፈተና ሊሆንብን ይችላል። በቃ መከራ ሊሆንብን ይችላል። ሁሉ ነገር ቢቀርብኝ አይነት ነገር ልንለው እንችላለን። በገንዘብ ባናገኝ፣ ረጅም ጊዜ ቢቆይብን ገንዘቡ ጥሩ ደረጃ እስክንደርስ ምናምን። ፍላጎት ሞር አንዱ ጥሩ እንትን ነው። ሌላው ሙያ ነው። ስኪል ካለን እንዴት አድርገን እንደምናልፍ፣ እንዴት አድርገን እንደምንሰራው፣ በምን መልኩ እንደምናልፈው ስለ ስራው በደንብ ጠንቅቀን ካወቅን ምን እንደሚያተርፈን፣ ከየት እቃው እንደሚገዛ ሁሉን ነገር እናውቀዋለን። ስለዚህ በጣም ብዙ ያቀልልናል። ስኪል ከሌለን አስባችሁታል? ስኪሉን እስክናመጣ ወይም ስኪል ያላቸውን ሰዎች ቀጥረን ስናሰራ ያለን መከራና ስኪሉ ካለን የምናሳልፈው። ለምሳሌ ካፌ ብንከፍት እና የባሬስታ እውቀት፣ የምግብ ስራ እውቀት ምናምን ቢኖረን ሰራተኛው ባሬስታው ጥሎብን ቢሄድ 3 ቀን 4 ቀን ሳምንት እንሸፍናለን። ሰራተኛ እስኪመጣ ድረስ እኛ ሸፍነን እንሰራለን። ከዛ በኋላ ሰራተኛውን እንተካለን፣ ሰራተኛውን እናሰለጥናለን። አዳዲስ ሰራተኞችም ሲመጡ ዝም ብለን ምንም ልምድ የሌላቸውን ባሬስታነት እናሰለጥናቸዋለን። እንዲሁም ምግብም ከቻለን ምግብ ሰራተኛ ውስጥ ሄደብን ሸፍነን እንሰራለን። ረዳት አምጥተን ደግሞ ረዳቷን እናሰለጥናለን። በእኛ ረጅም ጊዜ መቆየት ይኖራታልና ስኪል በጣም ቤዚክ ነገር ነው። ከመክፈታችን በፊት እንደሆነ መጀመሪያ ማግኘት ያለብን ነገር ስኪል ነው። በጣም ብዙ ርቀት አልፈን ልንሄድ እንችላለን እና ደግሞ ስኪል ከሌለን ብዙ ፈተናዎች ሊያጋጥሙን ይችላል። በብር ብቻ ሁሉ ነገር ሊሰራ አይችልም። ሌላው ገበያው የሚፈልገውን ነገር ማወቅ በጣም ትልቅ ፖይንት ነው። ይሄ ገበያው የሚፈልገውን ነገር ጠንቅቀን ካወቅን ያ ቢዝነስ ጥሩ ደረጃ ላይ የመድረስ እድል ይኖረዋል። እኛም ጥሩ የመሆን እድል ይኖረናል። ምንድነው ገበያ ማለት? ለምሳሌ ቆንጆ በጣም የሚጣፍጥ ንጹህ እንጀራ ተጠቅሜ ምግብ ልሰራ እችላለሁ። ያንን ምግብ ወስድና አፎርድ የማያደርጉ ሰዎች ጋር፣ ምክንያቱም ንጹህ ከሆነ ያው ዋጋው ከፍ ይላል አይደለ? ጥሩ ቤት ከተከራየው ምግቤ ንጹህ ከሆነ በጣም ተጨንቄ የምሰራ ከሆነ ያው ኮስቴ ይጨምራል ማለት ነው። ምናልባት አንዳንድ ቦታ የሚሸጥበት ዋጋ ሊሆን ይችላል የኔ ወጪ። ስለዚህ ያንን እዛ የሚሸጡበትን ዋጋ እኔ ወጪ እያወጣው ይዤ ሄጄ እዛ አካባቢ ላይ አፎርድ ማድረግ የማይችሉ ሰዎች ጋር ሄጄ ያንን ነገር ብከፍትና ሙሉልኝ ብል እንዴ ዋጋ ነው የሚሉት። ስለ ጥራቴ ምናምን አይመለከታቸውም እነሱ። ምክንያቱም ጥራት አያዩማ፣ ኮስት ነው በቃ የመጀመሪያ የሚያዩት ኮስት ነው። ከኮስቱ በኋላ ነው ጣዕሙ ምናምን ሊሆን የሚችሉት እና አይጣፍጣቸውም ሁላ። ያንተ ውድ ከሆነ ቢበሉት ራሱ ምንድን ነው ይሄ ምናምን ነገር ሊሉ ይችላሉ። ኳሊቲውንም ብዙም እንደው ሊለዩት አይችሉም። ስለዚህ የምንመርጠው ሎኬሽን እና የገበያው ሁኔታ በጣም ወሳኝ ነው። ሌላው የማይፈለግ ነገር ሊሆን ይችላል። በቃ እንደ ምርት ከሆነ ካሰብነው የማይፈለግ ምርት ግን በጣም ቫልዩብል የሆነ አስፈላጊ ምርት እኮ ነው። አስፈላጊ ግን በህዝቡ ዘንድ የማይፈለግ ነው። ነገርየው በጣም አስፈላጊ ነው ግን በህዝቡ ዘንድ አይፈለግም። አንዳንዴ ደግሞ የማያስፈልግ ኤክስትራ ነገር
እንደውም ጎጂ ነገር ግን በገበያው ሊፈልግ ይችላል አይደል? ገበያ ምርቶቻችን ላይ ታሸጉ ምርቶቻችን ላይ አላስተዋላችሁ? በጣም ለጤና ጠንቅ ነው፣ ለፕሮሞት ይደረጋል ለጤና ጠንቅ እንደሆነ በብዙ መልኩ በጣም ይነገራል። ግን ገበያው ላይ እንደ ጉድ ይሸጡታል። ተፈላጊ ነው፣ በቃ ምንም ማድረግ አይቻልም። ስለዚህ እኛ ጥራት ያለው ነገር ብንይዘን መያዝ ያለብንም ጥራት ያለው ነገር አስፈላጊ ነገር ነው። ግን አስፈላጊው ነገር ገበያ ያለበት ቦታ መሸጥ በጣም ወሳኝ ነገር ነው። እነዚህ 3 ፖይንቶች ከተገናኙልን ቢዝነሳችን በጣም ቆንጆ የመሆን እድል አለው። እንደገና ደግሞ የማደግም እኛም ቶሎ ብለን ትርፍ የማግኘት እድል ይኖረናል። እንግዲህ ከብዙ በጥቂቱ ይሄን ይመስላል። ዛሬ ከቢዝነስ በብልሃት ጋር የነበረን ቆይታ ይሄን ይመስላል። በጣም ቆንጆ ቆይታ እንደሆነ የተወሰነ ሂንት እንዳገኛችሁ። እያንዳንዱ ነገር በነገራችን ላይ በጣም ዲቴይል ነው፣ ረጅም ጊዜ ይወስዳል። እናንተ ቁጭ ብላችሁ ይህችን ደግሞ እያሰላሰላችሁ ጥያቄም ካለ እየጨመራችሁበት ኮሜንትም ካላችሁ እየላካችሁልኝ እኔም አያዋለሁ። ከዛ በኋላ በደንብ እያዳበራችሁ ትሄዱና ዘው ብሎ ሮጦ ቢዝነስ ውስጥ ከመግባት ሞር በወረቀት በአይምሯችን ቁጭ ብለን አስበን እየጻፍን እያንዳንዷን ያሰብናትን እየጻፍን ፊልተር እያደረግን ብንሄድ ሞር ቢዝነሳችን ከመክሰር ይድናል እላለሁኝ። እኔ ሳሙኤል ነበርኩኝ። እንግዲህ ይህንን ቻናል ከወደዳችሁ አበረታቱን። ሰብስክራይብ በማድረግ ለሰዎች ቢደርስ ደግሞ ጥሩ ነው ካላችሁ ሼር በማድረግ እንድታግዙን እንማጸናችኋለን። እንደገና ደግሞ ከወደዳችሁት ላይክ አድርጉት። እንደገና አስተያየት ካላችሁ ኮሜንት በማድረግ እያበረታታችሁን አብረን እናሳድገው። የተሻሉ ነገሮችን የተሻሉ ይዘቶችን ይዘን እንመጣለን። ከኔ ጋር የነበረን ቆይታ በዚህ ተጠናቋል። ሳምንት በሌላ ርዕስ እንመጣለን። እስከ ሳምንት ቸር ሰንብቱ። ሰላም።